አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ቀን መሃል ዜናችን ተጀምሯል። በቅድሚያ አበይት ርዕሰ ጉዳዮችን በማሻገር ጀምራለሁ። የደቡብ ዕዝ ሬጅመንት በሰሜን ወሎ በወሰደው እርምጃ በርካታ የጦር መሳሪያዎችን ማርኳል። የዚህን ዜና ዝርዝር ይዘናል። የኤርትራ ሀገርነት ፈተና ውስጥ ወድቋል ሲሉ ጌታቸው ረዳ ተናገሩ። የሚኒስትሮች ምክር ቤት የተለያዩ ውሳኔዎችን አሳለፈ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 57ኛው መደበኛ ስብሰባ በተለያዩ ርዕሰ ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። ዝርዝር ዘገባን ይዘናል። የአሜሪካው ጠቅላይ ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ለሄቲ እንዲሁም ለሶሪያ ስደተኞች ተሰጥቶ የነበረውን ጊዜያዊ የሕግ ጥበቃ TPSን ያቋረጠበትን እርምጃ የሚደግፍ ውሳኔን አስተላልፏል። ከውጭ የምንመለከተው ርዕሰ ጉዳያችን ነው። ለዛሬ ሰኔ 19 ዕለተ አርብ ወደ እናንተ እንዲደርሱ ካጠናቀርናቸው መካከል እነዚህ አበይት ርዕሰ ጉዳዮቻችን ናቸው። ውድ ተመልካቾቻችን ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው የምናልፍ ይሆናል። እስከዚያው ድረስ ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። በመሃል CMC አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። የደቡብ ዕዝ ሬጅመንት በሰሜን ወሎ በወሰደው እርምጃ በርካታ የጦር መሳሪያዎችን መማረኩን ገለጸ። የዚህ ዜና ዝርዝር እንደሚከተለው ተጠናቅሯል። የኢፌዴሪ መከላከያ ሰራዊት የደቡብ ዕዝ ስር የሚገኘው አንድ ሬጅመንት በሰሜን ወሎ ዞን ሀብሮ ወረዳ ለጥፋትና ለትርምስ ተልዕኮ ተሰማርተው በነበሩ የጥፋት ቡድን አባላት ላይ በወሰደው የተቀናጀና የተጠናከረ እርምጃ በርካታ የጦር መሳሪያዎችን እንዲሁም ወታደራዊ ቁሳቁሶችንና የተለያዩ ንብረቶችን መማረኩን አስታውቋል። የተሳካ እርምጃ የተወሰደው ሰራዊቱ የአካባቢውን ማህበረሰብ ሰላምና ደህንነት እንዲሁም የህዝቡን የዕለት ተዕለት ሰላማዊ እንቅስቃሴ ለማረጋገጥ እያደረገ በሚገኘው ጠንካራ ስምሪት መሆኑ ተገልጿል። በዕለቱ የነበረውን ኦፕሬሽንን አስመልክቶ አንድ የመረጃ መኮንን እንደገለጹት በጥፋት ቡድኑ ላይ በተወሰደ ድንገተኛና የተጠና ጥቃት ቡድኑ ተበታትኖ ለመሸሽ እየተገደደ ሲሆን ሲጠቀምባቸው የነበሩ በርካታ ንብረቶች በሰራዊቱ ቁጥጥር ስር ውለዋል። ከተማረኩት ውስጥም ቡድኑ ለጥፋት ተግባር ሊጠቀምባቸው ያዘጋጃቸው ትጥቆች፣ ለተለያዩ መሳሪያዎች የሚሆኑ በርካታ ጥይቶች፣ ስንቆች፣ የቡድኑ አባላት ይገለገሉባቸው የነበሩ አልባሳትና ሌሎች ቁሳቁሶች ይገኙበታል። የሬጅመንቱ አመራር የሆኑት ሻምበል ከሪም ሳዲቅ በበኩላቸው በሰጡት መግለጫ መሰረት በአሁኑ ወቅት በሬጅመንቱ የተቀናጀና ተከታታይነት ባለው ምት እየተወሰደባቸው በሚገኘው የተጠናከረ እርምጃ ምክንያት ቡድኑ የማስፈጸምም ሆነ የመቋቋም አቅሙ በእጅጉ እየተዳከመና እየፈረሰ መምጣቱን ጠቁመዋል። ቡድኑ የህዝብን ሰላም ማናጋት ወደማይችልበት ደረጃ ላይ ለመድረስ ኦፕሬሽኑ ተጠናክሮ እንደሚቀጥልም አመልክተዋል። የመከላከያ ሰራዊቱ በአካባቢው እያካሄደ ያለው ይህ ስምሪት በሀብሩ ወረዳና በዙሪያው ባሉ አካባቢዎች አስተማማኝ ሰላም እንዲሰፍን ትልቅ አስተዋጽኦን እያበረከተ ይገኛል ብለዋል። የሀገርን ሉዓላዊነትና የህዝብን ደህንነት ለማስጠበቅ የተሰማራው የመከላከያ ሰራዊት ማንኛውንም የሰላም ጠንቅ የሆኑ የውስጥና የውጭ ኃይሎችን የማጽዳትና ህገ መንግስታዊ ስርዓቱን የማስከበር ተልዕኮን በተደራጀ መልኩ ማከናወን እንደሚቀጥል ከሰራዊቱ የተገኘው መረጃ ያመለክታል። የኤርትራ ሀገርነት ፈተና ውስጥ ወድቋል አሉ አቶ ጌታቸው ረዳ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ
በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባቀረቡት ማብራሪያ አነጋጋሪ ሀሳቦችን ሰንዝረዋል። ጌታቸው የኤርትራ ሀገርነት ጥያቄ ውስጥ መግባቱን እንዲሁም አሰብን ማቆየት የሚችሉበትን መሰረት መመናመኑን ገልጸዋል። ጌታቸው በማብራሪያቸው በኢሳያስ አፈወርቂ ግለሰባዊ አገዛዝ ላይ የተመሰረተው የኤርትራ ሀገርነትን የመክሰም አደጋ ከፊት ለፊቱ እንደተጋረጠበትም ተናግረዋል። ጌታቸው ረዳ የኤርትራ ሀገርነት ፈተና ውስጥ ወድቋል፣ ኤርትራ ውስጥ ያሉት የእድሜ ባለጸጋዎች ብቻ ናቸው ብለዋል። በአሁኑ ወቅት ኤርትራ ውስጥ ያለው አፋር ከ100 ሺህ አይበልጥም ያሉት ጌታቸው ረዳ የጎሳ መሪዎቹ ያሉት ኢትዮጵያ ውስጥ ነው ብለዋል። በአንድ ወይንም በሌላ መንገድ አሰብን ማቆየት የሚችል ወታደራዊ፣ ዲፕሎማሲያዊ፣ ታሪካዊ፣ ዲሞክራሲያዊ መሰረት የለውም ብለዋል። የኤርትራ እንደ ሀገር ጸንታ የመቀጠሏ እድል እየተመናመነ ቢሆንም ኢሳያስ እስከ ዕለተ ሞቱ ድረስ ቀጠናውን እያመሰ ይቀጥላል ሲሉም ገልጸዋል። ይሁን እንጂ ከኢትዮጵያ ጋር ፊት ለፊት ውጊያ ውስጥ ከገባ በቀላሉ ሊንኮታኮት የሚችል ደካማ ኃይል መሆኑንም ጌታቸው ረዳ ጠቁመዋል። የኢሳያስ አፈወርቂ አገዛዝ ኤርትራን እንደ ሀገር ማስቀጠል አይችልም ያሉት ጌታቸው ረዳ ትልቁ ትኩረት በጎረቤት ሀገራት ትርምስ መፍጠር ነው ብለዋል። ኢሳያስ በሕይወት እስካለ ድረስ የኢትዮጵያ ብሔራዊ ስጋት ሆኖ እንደሚቀጥልም ነው አቶ ጌታቸው ረዳ የገለጹት። የሚኒስትሮች ምክር ቤት የተለያዩ ውሳኔዎችን አሳለፈ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 57ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔዎችን አሳልፏል። ዝርዝር ዘገባው ተጠናቅሯል፣ እንደሚከተለው ይቀርባል። ምክር ቤቱ በቅድሚያ የተወያየው ከዓለም አቀፍ የልማት ማህበር ጋር በተፈረሙ 3 የፋይናንስ ድጋፍና ብድር ስምምነቶች ላይ ነው። የመጀመሪያው ዘላቂ እንዲሁም ሁሉን አቀፍ የእድገት ልማት ፖሊሲ ማስፈጸሚያ የሚውል የ437 ሚሊዮን 400 ሺህ ብር ኤስዲአር የብድር ስምምነት ነው። ሁለተኛው የማህበረሰብ ተኮር መሬት አያያዝ ፕሮግራም ማስፈጸሚያ የሚውል የ148 ሚሊዮን 500 ሺህ ኤስዲአር የብድር ስምምነት ነው። ሶስተኛው ለአየር ንብረት ለውጥ በገር የመስኖ ልማት ለዘላቂ ምርታማነት ፕሮጀክት ማስፈጸሚያ የ54 ሚሊዮን 600 ሺህ ኤስዲአር የብድር ስምምነት ነው። ምክር ቤቱም 3ቱ የብድር ስምምነቶች ከሀገራችን የብድር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ የብድር ስምምነት ማጽደቂያ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የውሃና ኢነርጂ ሚኒስቴር፣ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት እንዲሁም የትምህርት ምዘናና ፈተናዎች አገልግሎት ተቋማት ለሚሰጧቸው ልዩ ልዩ አገልግሎቶች የሚከፈሉ የአገልግሎት ክፍያዎችን ለመወሰን በቀረቡ ረቂቅ ደንቦች ላይ ተወያይቷል። ተቋማቱ ለሚሰጧቸው አገልግሎቶች በውስጥ ገቢ የሚሸፈኑ ወጪዎችን ከአገልግሎት ተጠቃሚዎች በሚሰበሰበው የአገልግሎት ክፍያ ለመሸፈን እንዲችሉ የአገልግሎት ተጠቃሚውን አቅም ባገናዘበ መልኩ አገልግሎት በጥራት መስጠት የሚያስችል ስርዓት መዘርጋት እንዲያስችሉ ረቂቅ ደንቦቹ ተዘጋጅተው ለምክር ቤቱ ቀርበዋል። ምክር ቤቱም በረቂቅ ደንቦቹ ላይ በሰፊው ከተወያየ በኋላ ግንባቶቹን በማከለ በፌዴራል ነጋሪት ጋዜጣ ታትመው ከወጡበት ቀን ጀምሮ በስራ ላይ እንዲውሉ በሙሉ ድምጽ ወስኗል። ከዚያም ምክር ቤቱ ውይይቱን እያደረገው ለኒው ዲቨሎፕመንት ባንክ ማቋቋሚያ ስምምነት የአባልነት ማጽደቂያ ረቂቅ አዋጅ ላይ ነው። ኢትዮጵያ የኒው ዲቨሎፕመንት ባንክን በአባልነት መቀላቀሏ ለሀገራዊ የልማት ፋይናንስ፣ ለመሰረተ ልማት ድጋፍ እንዲሁም ለማክሮ ኢኮኖሚ መረጋጋት አማራጭ የገንዘብ ምንጮችን ለማግኘት የሚያስችላትን ከደቡብ የፋይናንስ ስርዓቶች ጋር የሚኖራትን ትስስር የሚያጠናክር መሆኑ ስለታመነበት የባንኩን የመመስረቻ ስምምነት ለማጽደቅ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየ በኋላ ግባቶችን በማከለ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ሌላው ምክር ቤቱ የተወያየበት አጀንዳ የኮንስትራክሽን ኢንዱስትሪ ረቂቅ ፖሊሲ ነው። የኮንስትራክሽን ኢንዱስትሪ ለሀገራችን እድገት ወሳኝ ሚና የሚጫወት እንደመሆኑ በ2006 ዓ.ም የኮንስትራክሽን ኢንዱስትሪ ፖሊሲ ወጥቶ ላለፉት ዓመታት ሲተገበር ቆይቷል። በዚህም በኢንዱስትሪ አንዳንድ ለውጦች እየተመዘገቡ ቢሆንም ዓለማችን ከደረሰችበት የቴክኖሎጂ እድገት፣ የከተሞች መስፋፋት፣ የመሰረተ ልማቶች ፍላጎት ማደግ አንጻር ሰፊ ክፍተት የነበረበት በመሆኑ የዘርፉን ምርታማነትንና ተወዳዳሪነትን በማሳደግ በስራ ላይ ያሉ የህግ ማዕቀፎችን በማጣጣምና በማዋሃድ እንዲሁም
የዘርፉን የመልማት አቅምን አሟጦ በመጠቀም የበለጸገች ኢትዮጵያን እውን ማድረግ እንዲያስችለው ፖሊሲው ተዘጋጅቶ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከለ በምክር ቤት ከጸደቀበት ከዛሬ ሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው የከተማ ልማት ረቂቅ ፖሊሲ ላይ ነው። በ1997 ዓ.ም ወጥቶ ላለፉት 2 አስርት ዓመታት በስራ ላይ በቆየው የከተማ ልማት ፖሊሲ በከተሞች የመስተዳደር አስተዳደር ችግሮችን ለመፍታት ከተሞች በኢኮኖሚ ተወዳዳሪ እንዲሆኑ አገልግሎት አሰጣጡ ቀልጣፋ እንዲሆን የገጠርና ከተማ እንዲሁም የከተማ ትስስር እንዲጠናከር መሰረተ ልማትና የተለያዩ ማምረቻና አገልግሎት ሰጪ ተቋማት እንዲስፋፉ በተደረገው ጥረት ውስጥ የተመዘገቡ ቢሆንም ክፍተቶችም እየነበሩበት ስለሆነ የነባሩን ፖሊሲ ክፍተቶችን ለማረም ከቅርብ ጊዜ ወዲህ በከተሞች አካባቢ እየታዩ ያሉ አበረታች ለውጦችን ለማጽናት እንዲሁም የበለጠ ለማጎልበት የከተማ ልማት ፖሊሲ በአዲስ መልክ ተዘጋጅቶ ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየበት በኋላ ግብዓቶችን በማከለ በምክር ቤቱ ከጸደቀበት ከዛሬ ሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ሀገራዊ የምክክር ኮሚሽኑ ይፋ ያደረጋቸው አጀንዳዎች መሰረታዊና ተቀባይነት ያላቸው መሆናቸውን የሲቪል ማህበረሰብ ድርጅቶች ምክር ቤት ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን እጅግ መሰረታዊና ሀገራዊ ፋይዳ ያላቸውን 8 አጀንዳዎችን ይፋ ማድረጉን ተከትሎ አስተያየታቸውን እየሰጡት የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት የሆኑት አቶ አህመድ ሁሴን አጀንዳዎቹ መሰረታዊና በምክር ቤቱ በኩል ተቀባይነት ያላቸው መሆናቸውን ተናግረዋል። ምክክር ኮሚሽኑ ቀደም ባሉት ጊዜያት ሲያከናውናቸው በነበሩ ስራዎች በሙሉ አጋር በመሆን የበኩላቸው ሚና እየተወጡ መቆየታቸውን የገለጹት ፕሬዝዳንቱ በቀጣይም በሚደረገው ብሔራዊ ምክክር ጉባኤ ላይ በአወያይነትና በተሳታፊነት የበኩላቸው ሚና ለመወጣት መዘጋጀታቸውን አመልክተዋል። አሁን ላይ ምክክር ኮሚሽኑ የለያቸውንና ለምክክር ጉባኤው ይፋ ያደረጉትን አጀንዳዎች እጅግ መሰረታዊ ተወያዮችን ሊያወያዩ የሚችሉና አካታችነት ያላቸው መሆናቸውንም ፕሬዝዳንቱ አስረድተዋል። በሲቪል ማህበረሰብ ድርጅቶች በኩል በአወያይነትና በተወያይነት ሚናቸውን ለመወጣት መዘጋጀታቸውን በመግለጽም ሁሉን አካል የበኩሉን እንዲወጣም ጥሪያቸውን አቅርበዋል። የምክክር ጉባኤው ለ3 ሳምንታት ያህል ከሐምሌ 8 ቀን 2018 ዓ.ም ጀምሮ እንደሚካሄድም ይፋ መደረጉ ይታወሳል። አዲሱ ሀገር አቀፍ የህብረት ስራ ስትራቴጂ እንዲሁም ፍኖተ ካርታ የህብረት ስራ ማህበራትን አሰራር ዘመናዊ በማድረግ ወደ አዲስ ምዕራፍ የሚያሸጋግር መሆኑን የግብርና ሚኒስትር አዲሱ አረጋ ገለጹ። ተጨማሪውን ይዘናል፣ እንደሚከተል ይቀርባል። የግብርና ሚኒስቴር የ10 ዓመት ሀገር አቀፍ የህብረት ስራ ስትራቴጂ እንዲሁም ፍኖተ ካርታ የንቅናቄ መድረክን ማካሄድ ጀምሯል። በመርሃ ግብሩ ላይ የግብርና ሚኒስትር አዲሱ አረጋ፣ የኢትዮጵያ ህብረት ስራ ማህበራት ኮሚሽን ኮሚሽነር የሆኑት አቶ ጌትነት ታደሰ እንዲሁም ሌሎች ከፍተኛ የመንግስት ስራ ኃላፊዎች ተገኝተዋል። የግብርና ሚኒስትሩ አዲሱ አረጋ በመድረኩ ላይ እንደገለጹት አዲሱ ፍኖተ ካርታ የህብረት ስራ ማህበራትን አሰራር ዘመናዊ በማድረግ ወደ አዲስ ምዕራፍ የሚያሸጋግር ነው። ማህበራቱ በስፋት በማደራጀትና ተወዳዳሪነታቸውን በማሳደግ የገጠርና የከተማ ትስስርን ማጠናከር እንደሚቻል ገልጸው ይህንን ኢትዮጵያ የጀመረችውን የብልጽግና ጉዞ ለማረጋገጥ ትልቅ አቅም እንደሚኖረው ጠቅሰዋል። ስትራቴጂውና ፍኖተ ካርታው በዋነኛነት በርካታ ጠቀሜታዎችን እንደሚያስገኝ ጠቁመው የግብርና ሽግግርን በማፋጠን ምርትና ምርታማነትን በማሳደግ የአርሶ አደሩንና የአርብቶ አደሩን የኑሮ ደረጃን ከፍ ያደርጋል ብለዋል። በተጨማሪም የህብረት ስራ ማህበራትን የሚያዘመን መሆኑን የጠቀሱት ሚኒስትሩ የህብረት ስራን ማዘመን ግብርናን ማዘመን ነው፣ ግብርናን ማዘመን ደግሞ የሀገርን ኢኮኖሚ ማረጋገጥ ነው ሲሉ አስገንዝበዋል። የመሬት ልማትና አስተዳደር ቢሮ በበጀት ዓመቱ ካቀደው የገቢ እቅድ ማሳካት የቻለው 37 በመቶውን ብቻ መሆኑ ተገለጸ። የመሬት ልማትና አስተዳደር ቢሮ ሊገባደድ በተቃረበው በጀት ዓመት ለመሰብሰብ ካቀደው 45 ቢሊዮን ብር ውስጥ ማሳካት የቻለው 16.6 ቢሊዮን ብር ወይንም 37 በመቶውን ብቻ
መሆኑን አስታውቋል። ቢሮው በከፍተኛ አመራሮቹ ባካሄደው የ2018 በጀት ዓመት የእቅድ አፈጻጸም ግምገማ እንደገለጸው በበጀት ዓመቱ የገቢ አሰባሰብን ጨምሮ ዝቅተኛ አፈጻጸም የተመዘገበባቸውን ተግባራት ለማካካስ ልዩ ትኩረት ተሰጥቶታል። በዚህም መሰረት የቀሩትን ተግባራት ለማከናወንና የተቀመጠውን የገቢ ግብ ለማሳካት የሚያስችል የ90 ቀናት እቅድ ተነድፎ ወደ ተግባር ተገብቷል። ይህ የ90 ቀናት የማካካሻ እቅድ እስከ ጳጉሜ 5 ቀን 2018 ዓ.ም የሚቆይ ሲሆን ከመሬት ሊዝ ጨረታ፣ ከአገልግሎት ለውጥ፣ ከመብት ፈጠራና ይዞታ አገልግሎት እንዲሁም በደንብ ከሚተላለፉ ቦታዎች የሚገኝ የሊዝ ቅድመ ክፍያን ጨምሮ ከ17.34 ቢሊዮን ብር በላይ ገቢ ለመሰብሰብም ታቅዷል። በአፍሪካና በተባበሩት አረብ ኤምሬቶች መካከል ያለውን የረጅም ጊዜ ግንኙነትን ወደ ላቀ ደረጃ የሚያሳድጉ ተግባራትን ማጠናከር እንደሚገባ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር የሆኑት ጃፋር በድሩ ገለጹ። የተባበሩት አረብ ኤምሬቶች ከአፍሪካ ሀገራት ጋር ያላቸውን የኢኮኖሚ የኢንቨስትመንት እንዲሁም የጂኦፖለቲካዊ ትስስር ይበልጥ ለማሳደግ ያለመው ሂል ዲያሎግ አፍሪካ ኤዲሽን የምክክር መድረክ በአዲስ አበባ እየተካሄደ ይገኛል። በመድረኩ ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ፣ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ፣ በኢትዮጵያ የተባበሩት አረብ ኤምሬቶች ኤምባሲ ጉዳይ አስፈጻሚ ረሺድ አብዱላ አልሸኪ እንዲሁም የተለያዩ የአፍሪካ ሀገራት ዲፕሎማቶች ተገኝተዋል። የመድረኩም ዓላማ በተባበሩት አረብ ኤምሬቶችና በአፍሪካ ሀገራት መካከል ያለውን ስትራቴጂካዊ ግንኙነትን ይበልጥ ለማጠናከር በምጣኔ ሀብትና በቴክኖሎጂ ሽግግር ዙሪያ የጋራ እድሎችን ለመፍጠር እንዲሁም ለአፍሪካ አመለካከቶችንና ፍላጎቶችን በዓለም አቀፍ መድረክ መሪ ሚና ለመጫወት ያለመ ነው። መድረኩ በሁለቱ ወገኖች መካከል ያለውን ዲፕሎማሲያዊ እንዲሁም ስትራቴጂካዊ የጥናትና ምርምር ትብብርን ወደ ላቀ ደረጃ ያሸጋግረዋል ተብሎም ይጠበቃል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር የሆኑት አቶ ጃፋር በድሩ በመክፈቻ ንግግራቸው ቀጣይነት ባለው ውይይት በጋራ ምክክር እንዲሁም በእውቀት ልውውጥ ላይ የተመሰረተ ዘላቂ ተቋማትን አጋርነትን መገንባት በአፍሪካና በተባበሩት አረብ ኤምሬቶች መካከል ያለውን የረጅም ጊዜ ትብብርን ለማሳደግ አስፈላጊ መሆኑን ገልጸዋል። የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀነ ገደብ መቃረቡን ተከትሎ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ አሳሰበ። ደቡብ አፍሪካ ውስጥ የሚገኙ ስደተኞች እስከሚቀጥለው ሳምንት ማክሰኞ ሰኔ 23 2018 ዓ.ም ባለው ጊዜ ውስጥ ሀገሪቱን ለቀው እንዲወጡ በጸረ ስደተኞች እንቅስቃሴ መሪዎች ቀነ ገደብ መቀመጡ ይታወሳል። በህገወጥ ስደተኞች ላይ እንደሚሰራ የሚገልጸው ማርች ኤንድ ማርች የተሰኘው እንቅስቃሴ መሪ የሆኑት ጃሲንታ አንጎቤ ዙማ በሰጡት መግለጫ ይህ ቀነ ገደብ እንደተጠበቀ መሆኑን ተናግረዋል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ትላንት ሐምሌ ሰኔ 18 ቀን ባወጣው ማሳሰቢያ መሰረትም በሀገሪቱ የሚገኙ ኢትዮጵያውያን ዜጎች ሁኔታውን አስመልክቶ ከመንግስት ጋር አስፈላጊውን ግንኙነት እያደረገ መሆኑን አስታውቋል። የደቡብ አፍሪካ መንግስት ስደተኞች ላይ የኃይል ጥቃት እንዳይደርስ ጥበቃ እንደሚያደርግ ሲገልጽ መቆየቱን አስታውሶም የሀገሪቱ መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር ይጠበቃል ብሏል። ይሁን እንጂ በስደተኞች ላይ ጥቃት ሊፈጸም እንደሚችል ያለውን ስጋት ገልጿል። በስደተኞች ላይ ህገወጥ ድርጊት እንዲሁም ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳሉ የሚጠቁሙ አዝማሚያዎች አሁንም ይስተዋላሉ ሲልም በመግለጫው አስፍሯል። የመብት መጣስ እንዲሁም የደህንነት ስጋቶች መኖራቸውን የገለጸው ኤምባሲው በዚህም የተነሳ በሀገሪቱ የሚገኙ ኢትዮጵያውያን ስደተኞች የዕለት ተዕለት እንቅስቃሴዎቻችሁን ጥንቃቄ በተሞላበት ሁኔታ እንድታደርጉ ሲል ዜጎቹን አሳስቧል። በየአካባቢያቸው ከሚገኙ የመንግስት አካላት እንዲሁም የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንደሚያደርጉም ነው የመከረው። ከነዚህ አካላት ጋር መረጃ በመለዋወጥ ከወዲሁ አስፈላጊውን ጥንቃቄ እንድታደርጉ ኤምባሲው ማሳሰቢያን ያቀርባል ሲልም አስጠንቅቋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ዕለት አርብ ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችን ነው። አሁን ደግሞ ከባህር ማዶ ወደ ያዝናቸው መረጃዎቻችን እናልፋለን።
በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር። እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። የአሜሪካ ጠቅላይ ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር ለሄቲ እንዲሁም ለሶሪያ ስደተኞች ሰጥቶ የነበረውን ጊዜያዊ የሕግ ጥበቃ ቲፒኤስን ያቋረጠበትን እርምጃ የሚደግፈው ውሳኔን አስተላለፈ። ይህ የጠቅላይ ፍርድ ቤቱ ውሳኔ በአሜሪካ የመቆየት መብታቸውን ለማስጠበቅ አቤቱታ አቅርበው የመንግስትን ውሳኔ በጊዜያዊነት ባሳደጉት ኢትዮጵያውያን የፍርድ ሂደት ላይ ተጽዕኖ እንደሚኖረው የስደተኞች ሕግ ባለሙያ ለቢቢሲ ተናግረዋል። ቲፒኤስ የተባለው ይህ አሰራር ግጭት፣ የተፈጥሮ አደጋ ወይንም ሌላ ለደህንነት አስጊ የሆኑ ክስተቶች ካለባቸው ሀገራት የሚመጡ ስደተኞች አሜሪካ ውስጥ እንዲቆዩ የሚሰጥ ጊዜያዊ የህግ ጥበቃ መብት ነው። የቀድሞ የአሜሪካው ፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ይህንን ከለላ የሰጡት የትግራይን ጦርነትን ተከትሎም ነበር። ለ3 ዓመት በቆየው በዚህ ከለላ 5000 ገደማ የሚሆኑ ኢትዮጵያውያን ዜጎች ተጠቃሚ እንደሆኑም ተገልጿል። በስደተኞች ላይ ጠንካራ እርምጃዎችን እየወሰደ ያለው የፕሬዝዳንት ትራምፕ አስተዳደር ግን ኢትዮጵያ፣ ሄቲ እንዲሁም ሶሪያን ጨምሮ ከበርካታ ሀገራት ለመጡ ስደተኞች የተሰጠው የዚህን መብት ተፈጻሚነትን አቋርጧል። ታህሳስ ላይ ለኢትዮጵያውያን ዜጎች የተሰጠው ከለላ እንዲቋረጥ የወሰነው የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ስደተኞቹ እስከ የካቲት ድረስ ባለው የ60 ቀናት ቀነ ገደብ ውስጥ ከአሜሪካ እንዲወጡ ትዕዛዝን ሰጥቶ ነበር። የዓለም አቀፉ አቶሚክ ኢነርጂ ተቋም ዋና ዳይሬክተር ከመካከለኛው ምስራቅ ጦርነት ማብቃት በኋላ ኢራን የኒውክሌር መሳሪያ እንዳይኖራት ለማረጋገጥ እንዲችል እጅግ ጠንካራ የማረጋገጫ ስርዓት መዘርጋት እንዳለበት ተናገሩ። ጃፓን ውስጥ ጉብኝት እያደረጉ ያሉት ዋና ዳይሬክተሩ ራፋኤል ግሮሲ አሜሪካ እንዲሁም ኢራን የተፈራረሙት የመግባቢያ ስምምነትን የሚመሩት ተቋም ወደ የቴህራን የኒውክሌር ጣቢያዎች እንዲገባ ይፈቅዳል የሚል አቋማቸውን በድጋሚ ገልጸዋል። ይህንን አቋም ውድቅ ያደረገችው ኢራን ከአሜሪካ ጋር የመጨረሻ ስምምነት እስከምትደርስ እንዲሁም ማዕቀቦች እስከሚነሱ ድረስ ተቆጣጣሪዎች ወደ ቁልፍ የኒውክሌር ጣቢያዎች እንዲገቡ እንደማትፈቅድ ገልጻለች። ዋና ዳይሬክተሩ ግሮሲ ጃፓን ውስጥ በሰጡት ጋዜጣዊ መግለጫ መሰረት ይህ ስምምነት ነው። ስምምነቱን ለማስፈጸም ደግሞ የዓለም አቀፉ አቶሚክ ኢነርጂ ተቋም ሊፈቅድለት እንዲሁም ምርመራ ሊያካሂድ ይገባል ብለዋል። በቅርቡ እንደሚሆነ ተስፋ እናደርጋለን ሲሉም ግሮሲ በአሜሪካ እንዲሁም ኢራን መካከል የተፈረመው የመግባቢያ ስምምነት ዓላማው ኢራን የኒውክሌር መሳሪያን ወደ ማምረት እንደማትሸጋገር ማረጋገጥ ይመስለኛል ብለዋል። አክለውም የኢራን መንግስት ይህ ዓላማ እንደሌለው በግልጽ አስታውቋል ሲሉም ገልጸዋል። አክለው ግን እርግጥ ነው ዓላማችንን መግለጽ ብቻውን በቂ አይደለም፣ ተግባራዊ ሊሆን በሚችል መልኩ በተቻለ ፍጥነት እጅግ ጠንካራ የማረጋገጫ ስርዓት መዘርጋት ያስፈልገናል ብለዋል። ኢራን ለአሁኑ የዋና ዳይሬክተሩ አስተያየት ምላሽን አልሰጠችም። ከዚህ ቀደም ግን የኒውክሌር ጉዳይ በ2 ወራት ውስጥ ይደረሳል ተብሎ የሚጠበቀው የመጨረሻው ስምምነት እስከሚፈረም ድረስ እንደሚዘገይ ገልጻለች። ለዛሬ ለታርበ ከመሃል ሚዲያ መሃል ዜናችን ወደ እናንተ ሲደርሱ የቆዩ እስካሁን የተመለከታችኋቸውን ይመስሉ ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ጤና ይስጥልን።